በስኬት ከተከበበ የተጫዋችነት ጊዜ በኋላ ወደ አሰልጣኝነት በአሰልጣኝነትም ትልቅ ስኬት ማሳካት ችሏል። አሁን ደግሞ ዳግም ከውጣ ውረድ በኋላ ደግሞ ለሌላ ፈተና ስፓኒያርዱ ተዘጋጅቷል። ሰላም ጤና ይስጥልን አድማጭ ተመልካቾቼ እንዴት ናችሁ? ምህረት ተስፋዬ ነኝ። ቼልሲ አዲስ አሰልጣኝ ቀጥሯል። ስፓኒያርዱ ቻፊ አሎንሶ አዲስ ቤት አግኝቷል። እንግሊዝ እግር ኳስ በተለይም ደግሞ የተለያዩ መልኮችን አሳይቷል ተብሎ በተደጋጋሚ ይነሳል አይደለ? የመጀመሪያው ነገር በተለይ አሰልጣኝ አርሰን ቬንገር ከመጡ በኋላ ለእንግሊዝ እግር ኳስ ሌላ መልክ እንደሰጡት ሲነሳ ነበረ። ከዛ በኋላም ደግሞ ቼልሲ ባለሀብት የነበሩት አብራሞቪች የሩሳዩ ባለሀብት ደግሞ ወደ እንግሊዝ ከረገጡበት ጊዜ ጀምሮ እና ቼልሲን ከተረከቡ በኋላ ደግሞ ሌላ መልክ የታየበት እንደሆነ በተለይ በእግር ኳሱ ረብጣ ገንዘቦች መውጣት ደግሞ እየተለመደበት ጭምር በፕሪሚየር ሊጉ እየመጣ ሄደበት ጊዜ እንደነበረ ማንሳት ይቻላል። እኚህ ባለሀብት እንግዲህ በመጡበት ጊዜ የእንግሊዝ ፕሪሚየር ሊግ ላይ የአርሰናል እና የማንቸስተር ዩናይትድ ፉክክር ወይም የበላይነት የጎላባቸው ጊዜያቶች እንደነበሩ ማንሳት ይቻላል ነበሩም እና ከዛ በኋላ የእኚህ ባለሀብት ወደ ቼልሲ መምጣት ይህን ፉክክር ወደ 3 ክለብ ደግሞ ከፍ እንዲል ፉክክሩ ይበልጥ እንዲያምር ፉክክሩ ይበልጥ እንዲደምቅ ያደረገበት ነበር። ከዛ በኋላም ደግሞ የጆዜ ሞሪኒዮን ደግሞ ወደ ምዕራብ ለንደን ማምጣታቸው ደግሞ ሌላ ደግሞ ቅመም ደግሞ እነዚህ የዚህ የሊጉ ፉክክር ላይ እየጨመረ ነበረ። በተለይም ጆዜ ሞሪኒዮ ከመጡ በኋላ ብዙ ነገሮች በቼልሲ ቤት እንደተቀየሩ ማንሳት እንችላለን። በርካታ ነገሮችን እንደዚሁም ደግሞ ክለቦቹ ካላቸው በተለይ አርሰናል እና ቼልሲ ካላቸው የባላንጣነት ባለፈ ደግሞ ከአሰልጣኝ አርሰን ቬንገር ጋር የነበራቸው የጆዜ ሞሪኒዮ ትንቅንቅ ደግሞ ሌላ ውበት የሰጠው ነበር። በተለይ ከአርሰን ቬንገር እና ከፈርጊ በኋላ ሌላኛው እጅግ ለሊጉ ውበት የሰጠው የአሰልጣኞች ትንቅንቅ የጆዜ እና የአሰልጣኝ አርሰን ቬንገር እንደነበረ ማንሳት እንችላለን። ቼልሲ ደግሞ አንዱ ከሚታወቅበት ነገሮች መካከል አንዱ አሰልጣኞችን መቀያየሩ ነው። በተለይ በርካታ አሰልጣኞችን ቀያይሯል ቼልሲ። በእነዚህ አሰልጣኞች ስር በእርግጥ ስኬታማ የነበሩ አሰልጣኞች ነበሩ። በተለይ ደግሞ ያለፉትን 10 የቼልሲ አሰልጣኞችን እንመልከት አድማጭ ተመልካቾቼ። ጆዜ ሞሪኒዮ 2013-15 ላይ፣ ከዛ በኋላ ደግሞ ጉስቲግኒክ ከ2015 ከ2016 በጊዜያዊነት የነበሩበት ነበረ። እንደዚሁም አንቶኒዮ ኮንቴ ከ2016-18፣ ማውሪዚዮ ሳሪ ከ2018-19፣ ፍራንክ ላምፓርድ ከ2019-2021፣ ቶማስ ቱኸል ከ2021-22፣ ግራም ፖተር ከ2022 እስከ 2023፣ ፍራንክ ላምፓርድ ዳግም በጊዜያዊነት ደግሞ በ2023 ያዘ። በነገራችን ላይ በዚህ በ2022-2023 ሲዝን ላይ 4 አሰልጣኞች የተፈራረቁበት ነበረ እና በዚህ የውድድር ዓመት ደግሞ ቼልሲ በተለይም ደግሞ 12ኛ ደረጃን ነበር ይዞ ያጠናቀቀው። እንደነ ቶማስ ቱኸል፣ ግራም ፖተር እንደዚሁም ደግሞ ጊዜያዊ የነበረው ብሩኖ ሳልተርን ከዛ በኋላም ላምፓርድ እንደዚሁ 4 አሰልጣኞች በዚህ የውድድር ዓመት በ2022-23 የውድድር ዓመት የታዩበት ነበረ። ፖቼቲኖ ደግሞ ከ2023 እስከ 2024 ከዛም ማሪስካ የመጣበትን ማንሳት እንችላለን። በተለይ የማሪስካን ጊዜንም እንደዚህ መለስ ብለን ካስታወስንም ደግሞ በተለይ በፔፕ ጋርዲዮላ ጋር ስር መስራቱ ትልቅ ነገር በቼልሲ ቤት የተሻለ ነገር ሊያሳይ ይችላል ተብሎ ነበር። እንደዚሁም በሻምፒዮንሺፑ ሌስተር ሲቲን ለድል ያበቃበት ወደ ሊጉ ወደ ፕሪሚየር ሊጉ ያሳደገበት መንገድ በብዙ በቼልሲ ቤት ኢንዞ ማሪስካ እንዲጠበቁ አድርጓቸው ነበር። ነገር ግን በቼልሲ ቤት ያንን ስኬታማ መሆን ግን አልቻሉም በተጠበቀው ልክ ማለት ነው። እንግዲህ ከዛ በኋላም እንደነ ሮዜኔር ደግሞ ሊያም ሮሴኔርም ከመጣ በኋላ ብዙዎች ለምን ቼልሲን አሰልጣኝ መረጠ ብለው ከስጋት ጋር ነበር ያነሱት። ስጋታቸውም ልክ ሆኗል። ምክንያቱም አሰልጣኙ በሜዳ ላይ ምን አይነት ቼልሲ ምን አይነት የቼልሲ አይደንቲቲ ወይም ሊከተል የፈለገው አጫወት ምን አይነት እንደሆነ ሁላ ያለየበት የነበረበት ነበረ። እንደዚህም ድሬሲንግ ሩም ብዙም መቆጣጠር ያልቻለበት ነበረ። የኢንዞ ፈርናንዴዝን ውዝግብ ከአሰልጣኙ ጋር በእርግጥ ተጫዋቹ ብዙዎችን ያወገዙት ነበር የኢንዞ ፈርናንዴዝን። ምክንያቱም ተጫዋቹ ስቲል ኮንትራክት እያለው ከቼልሲ ጋር እንዴት ስለ ሌላ ክለብ ያልማል በሚል
ብዙ ነገሮች ሲነሱ የነበሩበት ነበረ። ነገር ግን አሰልጣኙ ሜዳ ላይ ከሚያሳየው በላይ ግን በሚዲያ ላይ የሚያወራው ነገር ይበልጥ ጎልቶ የሚታይበት ነበረ። አሁን ደግሞ አዲስ አሰልጣኝ ቼልሲ በቀጣይ የውድድር ዓመትን እንደዚሁም ደግሞ ለቀጣይ 4 ዓመታት አዲስ አሰልጣኝ ብቁ አሰልጣኝ አምጥቻለሁ ብሏል። ይህም አሰልጣኝ እንጂ ጃቪ አሎንሶ ነው። ሊቨርኩሰን ያንን ትልቅ የቡንደስሊጋ ድል ሲያሳካ የዚህ አሰልጣኝ ሚና የላቀ ነበር። ከዛ በኋላም ለትልቅ ደግሞ ፈተና ደግሞ ወደ ቀድሞ ቤቱ ተመልሶ ነበር። የቀድሞ ቤቱ በተለይ በተጫዋችነት ዘመኑ ያሳለፈበት ሪያል ማድሪድ ነበር። ነገር ግን እንደታሰበው አልጋ በአልጋ ሆኖ አልጠበቀውም ነገሮች። ምክንያቱም ያው ብዙ ጊዜ በሪያል ማድሪድ ወይም በሪያል ማድሪድ ስም ደረጃ ያሉ ክለቦች በጣም ትልልቅ ተጫዋቾች ወይም ደግሞ ስም ያላቸው በዛው ልክ ደግሞ ኢጓቸው ከፍተኛ የሆኑ ተጫዋቾች ስብስብ ያለበት እንደመሆኑ እነዚህን ተጫዋቾች ድሬሲንግ ሩሙን ማኔጅ ማድረግ መምራት መቻል ትልቅ ፈተና ነው ለአሰልጣኞች። ስፓኒሽ የሱፐር ኮፓ ፍጻሜ በሳውዲ የተደረገውን የፋይናል የባርሰሎና እና የሪያል ማድሪድ ጨዋታ ማንሳት እንችላለን። ከጨዋታው በኋላ በተለይ ጃቪ አሎንሶ ተጫዋቾቹን እና ላሸነፈው ቡድን ሻምፒዮን ለሆነው ቡድን ክብር ስጡ ሲላቸው ተጫዋቾቹ አልፈለጉም ነበር ወይም ደግሞ የአሰልጣኙን ትዕዛዝ አልተቀበሉም። ለዛም ደግሞ ፊት አውራሪ ሆኖ ሲመራ የነበረው ኪሊያን እምባፔ እንደነበረ የሚታወስ ነው። ኪሊያን እምባፔ እምቢ ከማለት ጀምሮ ተጫዋቾቹን እንዲያምፁ እስከ ማድረግ ድረስ የደረሰበት እንደነበር ማንሳት እንችላለን እና ተጫዋቾች ከአሰልጣኙ ይልቅ ለተጫዋቹ ወይም ለኪሊያን እምባፔ የተገዙበት ነበረ እና ከሜዳም ለባርሰሎና ክብር ሳይሰጡ ከሜዳ ሲለቁ የተመለከትንበትም አጋጣሚ ነበር። አሁንም ቼልሲን ከተረከበ በኋላ ትልቅ ፈተናዎች ይጠብቁታል። በተለይ በአሰልጣኝነት በተጫዋችነት የእንግሊዝን እግር ኳስ ያውቀዋል። ግን ደግሞ በአሰልጣኝነትስ ምን ነገር ኦፈር ሊያደርግ ይችላል? ምን ሊያሳይ ይችላል? በቼልሲ ቤት ብዙ ተጫዋቾችን ኦፍሎድ ያደርጋል ብዬ አስባለሁ። በቼልሲ ቤት አሁንም ብዙ ያልጠቀሙ ተጫዋቾች አሉ። የትኞቹን ተጫዋቾች ያመጣል የሚለውም ትልቅ የሚጠበቅ ነው የሚሆነው። እንግዲህ በተለይ የድሬሲንግ ሩሙን በምን መልኩ ይቆጣጠራል የሚለው ደግሞ ሌላኛው የሚጠበቅ ነው ነገር ነው የሚሆነው። እንግዲህ አሁን ላይ ቼልሲ ያለበት ደረጃ በሊጉ ላይ 10ኛ ደረጃ ላይ ነው የሚገኘው። በኤፌ ካፕ የፍጻሜ ጨዋታ በተለይ በማንቸስተር ሲቲ ተሸንፈው ዋንጫውን አጥተዋል።